የተነሱ ቤት ኪራይ መጨመር የሚባል ነገር አይቻልም። ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም። መሬት የወል ሀብት ነው አይደለም? ቤት ኪራይ የምንወስነው ለሱ ነው። ግን ባለሀብቶቹ እንደዛ አይመስላቸውም፣ የግላቸው ይመስላቸዋል ሁሉ ነገር። እንደዛ አይደለም። ቤት ኢንቨስት አድርጉ ብያለሁ፣ ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ፣ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላቸዋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀረት አለባችሁ። ዊንዶውስ ኦፍ አፍሪካ የሚባለው ከኤርፖርት እዛ ያለው ቦታ ላይ የሚሰራ ፕሮጀክት ልክ እንደ ሸገር ምናምን ነው፣ ግን ብዙ ማርኬት ምናምን ያለበት ሆስፒታሉ አካባቢ ማለት ነው። እናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ዋጋ የለውም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜ? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምረው በመሃል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንደ አዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ የለም። ሰሙ፣ አክት አደረጉ ነው። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያውቀውም በሰፈር ጅል። እነዚህ 3 ነገሮች ጅል፣ ጅላጅልና ጅላንፎ ኢትዮጵያን ስለሚያውቁ ወጣት መጠበቅ አለበት። ምን መሆን? ጠቢብ በመሆን አሳቢ በመሆን አሰላሳይ በመሆን አመዛዛኝ በመሆን ከእንደነዚህ አይነት ዝም ብሎ ግልብ ውጤት የሌለው ጉዳይ መጠበቅ አለበት። ምክንያቱም የእናንተ ጊዜ በጣም ውድ ነው። ኢትዮጵያን የሚያምሱ 3 አካላት አሉ። 3 አካላት። አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም። ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው።
ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱኑ ማታ ሄዶ ይቀንጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳይ የመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት ነው። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል ይሄዳል፣ የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮኻል፣ ድንጋይ ያወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይልም። አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበሰባል እኮ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለውም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። እስከሚቀጥለው 1 ዓመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችንን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። ይሄ እንዳይጠበቅ ማለት ነው። እስካሁን ሰፋ አርገን መቻል የፈለግንበት ምክንያት አንደኛ ንግግር የለም ኢትዮጵያ ውስጥ። አሁን እናንተ እንደ ቀላል ታዩታላችሁ ይሄን ውይይት። ሶማሌ ይሄን ማድረግ አትችልም። ሶማሌ ሞቃዲሾ ላይ ሳይሆን ዱባይ ማድረግ አትችልም፣ አዲስ አበባ ማድረግ አትችልም። ይሄንን ሌላ ሀገር ጋብዞ ወጪ ሸፍኖ እንኳን አትችልም። ብዙዎቹ ጎረቤት ሀገሮች አይችሉም። ይሄንን እንኳን መወያየት ቻል። ምክንያቱም ወይዘሮ ሙፈሪያት የፓርቲያቸውን ጉዳይ እናንተ ጋር ፖለቲከኛ ስለሆኑ እንዲህ ነው እንዲያ ነው ቢሉም እኛ ጋር ሲመለሱ ያስቸግራሉ። ህዝብ እንዲህ ያለ ነውና ይሄ ጉዳይ ይስተካከል ማለታቸው አይቀርም። ኢንፍሉዌንስ ማድረጋቸው አይቀርም። ውይይት ካለ በተለይ ራሽናል የሆነ ተውት ኢንፍሉዌንስ ማድረጉ አይቀርም። እዛም ውስጥ 5ም 10ም አባል መፍጠሩ አይቀርም። ውይይት ከሌለ ግን ይሄ ሁሉ ሐሳብ መክኖ ይቀራል ማለት ነው። አሁን የሚያስፈልገን ውይይት ማብዛት፣ ሐሳቦች ዳይጀስት ተደርገው በትክክል ተላምጠው እንዲዋጡ ማስቻል። በመጨረሻ የተቃዋሚ ፓርቲዎች ሮድማፕ ሲባል እንዳትዘናጉ በዛው ለማሳሰብ እኛ መደመርን እንደ ፖለቲካል ፍልስፍና በደንብ ዳይጀስት አድርገን ለሚቀጥሉት 50-60 ዓመታት ኢትዮጵያ ምናልባት ይዛው ትሄዳለች ብለን ፖለቲካችን ኢኮኖሚያችንን ሶሪ መጽሐፍ አዘጋጅተናል።